ኢትዮጵያ በታሪኩ አዲስ ምዕራፍ ሊከፍት የሚችል ብሔራዊ ምክክር እያካሄደች በምትገኝበት በዚህ ወሳኝ ወቅት የብልጽግና ፓርቲ ማዕከላዊ ኮሚቴ በአዳማ የሚያካሄደው ስብሰባ የብዙዎችን ቀልብ ስቧል። በስብሰባው ላይ ለብሔራዊ ምክክሩ አቋም ሆኖ ይቀርባል የተባለው ሰነድ የሀገሪቱን የፖለቲካና የኢኮኖሚ መዋቅር መሰረታዊ ጥያቄ ውስጥ የሚጥል ይዘት ያለው መሆኑ እየተሰማ ነው። ከአንቀጽ 39፣ 40ና 49 ማሻሻያዎች ጀምሮ እስከ አስተዳደር ስርዓቱ ድረስ የሚነሱት እነዚህ ሐሳቦች የኢትዮጵያን የፌዴራሊዝም ስርዓት ከስሩ ለመቀየር የተወጠኑ ይመስላሉ። በተለይም የክልሎችን መዋቅር ከብሔር ማንነት ወደ ኢኮኖሚያዊ ትስስር የመቀየር፣ የመሬት ባለቤትነትን ወደ ግል የማዞርና የክልል ምስረታን ከህዝበ ውሳኔ ወጥቶ በህግ አውጪው አካል ብቻ እንዲወሰን የማድረግ እርምጃዎች የአገሪቱን የፖለቲካ ስነ ምህዳር በከፍተኛ ሁኔታ ሊቀይሩት ይችላሉ። ከዚህ ባሻገር ኦሮሚያን በስድስት ጎራ የመከለል እርምጃዎችና የመንግስት አወቃቀሩን ወደ ፊልቅ ፕሬዝዳንታዊ ስርዓት የመቀየር እቅድ ሀገሪቱ ወደ ምን አይነት የፖለቲካ መንገድ እያመራች ነው የሚል ጥያቄን አጭሯል። የብልጽግና ፓርቲ አዳዲስ አቋሞች፣ የታቀዱት ለውጦች በኢትዮጵያ አንድነት፣ በክልላዊ አስተዳደርና በዜጎች ዲሞክራሲያዊ መብት ላይ ሊኖራቸው የሚችለውን አንድምታ በትንታኔ ይዘነዋል። እስከ መጨረሻው አብራችሁን ቆዩ። በርካታ ምሁራን አሁን ሀገራችን ለምትገኝበት ውጥንቅጥ የዳረጋት የመጀመሪያው ነገር የብሔር ፌዴራሊዝሙ ነው ይላሉ። የሀገራችን ሕዝብ ጠንቅ የሆነው የብሔር ፖለቲካ የተወሳሰቡ ችግሮቻችን እናት ከሆነ ቆይቷል። መንስኤው የብሔር ፖለቲከኞች ራስ ወዳድነት፣ ዘረኝነት፣ ቅጥፈት፣ ክህደትና ክፋት ነው ይላሉ። የኢትዮጵያ ሕዝብ ከስርዓት ወደ ስርዓት ለሚንከባለል ያልተፈታ ህዝባዊ ችግር ሰለባነት የተጋለጠው እውነተኛ የፖለቲካ ስልጣን ባለቤት ሕዝብ የሆነበት መንግስት በየዙሩ መፈጠር ባለመቻሉ ነው። በአሁኑ ወቅት የፖለቲካ ምህዳሩን የተቆጣጠረው ለዘመናዊ የፖለቲካ ባህል ግንባታ እንቅፋት የሆነው መጤ ብሔር ፖለቲካ በአገርና ህዝብ ላይ ከመጤ አረም የከፋ የጉዳት መጠኑ በታሪክ ያልተመዘገበ ከፍተኛ ጉዳት አድርሷል። የረዥም ዘመን የአገረ መንግስት ታሪክ ያላት ጥንታዊት ሀገር ኢትዮጵያ የፖለቲካ ባህል የእድገት ጉዞ ለሌላ ሀገር ልምድ የሚሰጥ የእድገት ጉዞ መሆን ሲገባው በዘር ፌዴራሊዝም ምክንያት በተለያዩ ጊዜዎች ችግር ውስጥ ገብታለች። አሁን ካሉት አብዛኞቹ ችግሮች መካከል ብዙዎቹ ምንጫቸው ዘር ወለድ ፖለቲካ ነው። ትግራይ ያለው ውጥረት፣ አማራ ክልልና ኦሮሚያ ክልል ያሉት ውጊያዎች ባለፉት ዓመታት ትልቅ ጥያቄ የፈጠሩት ተደጋጋሚ ማንነት ተኮር ጥቃቶችና ግጭቶች መነሻቸው ይኸው የጥላቻና የዘር ፖለቲካ ለመሆኑ ምስክር መጥራት አያስፈልግም። አብዛኛው ኢትዮጵያዊ ይህን ይረዳል። ታዲያ አሁን ላይ በምክክር ኮሚሽኑ በኩል ይህን ሀገሪቱን ላለመረጋጋት ዳርጓል የተባለውን የቋንቋ ፌዴራሊዝም ወደ መልክዓ ምድራዊ አደረጃጀት ለመመለስ ጥያቄ መቅረቡ ተነግሯል። ጥያቄውን ያቀረቡት በዋነኛነት መከላከያ ሰራዊትና የሀገሪቱ የጸጥታ ተቋማት ናቸው ተብሏል። አንዳንዶች ይህ ፍላጎት የመከላከያ ሰራዊቱ ከመሆን ባለፈ አሁን ያለው መንግስት ፍላጎት ነው የሚሉ አስተያየቶችን ሲሰጡ ይታያል። ይህም ከብዙ አቅጣጫ ትንታኔዎች እየተሰጡበት ነው። መንግስትን የፈለገው ወደ ፕሬዝዳንታዊ አስተዳደር ለመቀየር ፍላጎት ያለው በመሆኑ ነው ይላሉ። ከዚያም ባሻገር ማዕከላዊነትን ለማጠናከር፣ የብሔር ግጭቶችን ለመቀነስና ተገዳዳሪ የክልል አስተዳደሮችን ለማዳከም ነው ይላሉ። በእርግጥ አንዳንዶች ጉዳዩን ባሉታዊ መንገድ ያዩትም አሉ። በተለይም የተወሰኑ ክልሎች እንዲፈርሱ ተደርገው የተወሰኑት ደግሞ ባሉበት እንዲቀጥሉ ሊደረግ ይችላል የሚል ስጋት ይነሳል። ይህ ግን ይሆናል ተብሎ አይታሰብም። በመልክዓ ምድር ከተደራጀ አሁን ያሉት ሁሉም ክልሎች ፈራሽ ናቸው። እንደውም አማራና ኦሮሚያ ክልል ውስጥ የነበሩ፣ አማራና ትግራይ ውስጥ የነበሩ፣ ኦሮሚያና ሶማሊያ ክልል ውስጥ የነበሩ ህዝቦች ሊዋሃዱ ይችላሉ። አንደኛው ፈርሶ ሌላው ይቀጥል ማለት ግን አሁን ካለ የበለጠ ችግር ስለሚፈጠር ችግሩን ያወሳሰበዋል እንጂ አይፈታውም። የቀረበው ጥያቄም እንደዚያ ነው ተብሎ አይታሰብም። ምናልባትም ይህ አጀንዳ ተፈጻሚ ከሆነ ቀጣዩ ኢትዮጵያ የደርግ ዘመን አወቃቀር አይነት ሊኖራት ይችላል። የደርግ ዘመኑ የክፍለ ሀገር አወቃቀር ዘር መሰረት ያላደረገ ይልቁንስ መልክዓ ምድር መሰረት ያደረገ አወቃቀር እንደነበር ይታወቃል። አሁን ያለው የክልሎች አወቃቀር የተዘጋጀው በብሔርተኛ ድርጅቶች በመሆኑ ምክንያት ኢትዮጵያን ዋጋ አስከፍሏል ተብሎ ይታመናል። የደርግ መንግስትን በጠመንጃ አፈሙዝ ተፋልሞ ቤተ መንግስት የገባው ነባር ወይም መጤ፣ ወዳጅ ወይም ጠላት፣ ጨቋኝ ወይም ተጨቋይ በሚል ባለ ሁለት ክፍል አሳፋሪ ምደባ የነገድ ልዩነትን ወይም ብዝሃነትን የፖለቲካ ስልጣን መሳሪያ አድርጎ ተጠቅሟል። ጽንሰ ሐሳቡ በአገሪቱ ህገ መንግስት ሰነድ ላይ እንዲሰፍር ስለተደረገ ብልጽግና ሲመጣ
ፖለቲካም በዚያው ቀጥሏል። አሁን ይህ አሰራር ይቀር ከተባለ መጀመሪያ የሚሻሻለው ህገ መንግስቱ ነው። ምክንያቱም መዋቅሩን የሚያስቀምጠው ህገ መንግስቱ ነው። ኢትዮጵያ የምትከተለው የዘር ፌዴራሊዝም እጅግ አደገኛ የሚባለው ነው። ሀገርን የማፍረስ እድሉ ከፍተኛ ነው። በባህሪው የተረኝነት ፖለቲካ በሆነው የነገድ ፖለቲካ ስርዓት ተጽዕኖ ፈጣሪነት ከአንድ የነገድ ቡድን ወደ ሌላ የነገድ ቡድን እንደ ብሔራዊ ሎተሪ በአጫጭር ጊዜ ውስጥ ስለሚሸጋገር የገባሪ ወይም አስገባሪ ቡድን ፖለቲካው ፍላጻ በየቡድኑ ጀርባ ስሙ ለሚጠራው ምስኪኑ ብሔረሰብ ህዝብና በአጠቃላይ ለመላ ኢትዮጵያ ህዝብ በየተራ መዳረሱ ይቀጥላል። ብዙ የአፍሪካ ሀገራት ዘር ተኮር ፌዴራሊዝምን ሞክረው ታላዋጣ ብሏቸው ወዲያው ቀይረውታል። በጊዜ ያለወጡት እንደ ዩጎስላቪያ አይነት ሀገራት ደግሞ ክልሎች ተበታትኖ ሀገራት ሆነዋል። ዩጎስላቪያም ታሪክ ሆናለች። አሁን በዘር የፖለቲካ ስርዓት እየተመሩ ያሉ አንዳንድ ሀገራትን ብንመለከት ጥናቶች ያሉት ነገር እውነት ስለመሆኑ እንረዳለን። ደቡብ ሱዳን ከኢትዮጵያ ጋር ተመሳሳይ የሆነ የፖለቲካ ስርዓትን ትከተላለች፣ ነገር ግን በጸጥታ ችግር እየታመሰች ነው። ኢትዮጵያ ውስጥ ያሉ ግጭቶችን፣ መፈናቀሎችንና ውጊያዎችን ብንመለከት ከጀርባ የብሔር ፖለቲካው የፈጠራቸው ስለመሆናቸው በቀላሉ መረዳት ይቻላል። ኢትዮጵያ ውስጥ የብሔር ፖለቲካ ለረጅም ጊዜ ነው የቆየው። ምናልባትም ይህ የብሔር ፖለቲካ ሌላ ሀገር ላይ ቢሆን ኑሮ ያች ሀገር በፈረሰች ነበር ይባላል። በኢህአዴግ ዘመን የነበረው ብሔርተኝነት እድገት ላይ ነበር። በየትምህርት ቤቱ ሲሰጥ እየተኮተኮተ በብዙዎች ልብ ውስጥ ሲያድግ የነበረበት ጊዜ ነው። አንዱ አንዱን እንዲጠላ በሰዎች ልቦና ውስጥ እንዲሰርጽ ሲደረግ የቆየበት ጊዜ ነው። ያም ሆኖ ግን በየጊዜው ከፍተኛ የሆነ ብሔር ተኮር ግጭቶች ይቀሰቀሱ ነበር። ያኔ ያ የተዘራው ብሔርተኝነት አሁን ላይ ወጥቶ ለሀገሪቱ ከፍተኛ ችግር ሆኗል። ብሔርተኝነቱ በመንግስት ባለስልጣናትና አመራሮች ዘንድ ጭምር የሚንጸባረቅ ነው። ምናልባትም ብዙዎች እንደሚሉት ከዚህ በኋላ በዚህ የብሔር ፖለቲካ ስርዓት ረጅም መንገድ ለመጓዝ መሞከር ኪሳራው ብዙ ሊሆን ይችላል። እዚህ ይመስላል አሁን በሀገራዊ ምክክሩ የክልሎችን አወቃቀር ለመቀየር እየታሰበው። የክልሎች አወቃቀር ቋንቋ ላይ ሳይሆን አቀማመጥን መሰረት ያደረገ እንዲሆንም የመከላከያ ሰራዊትን ጨምሮ ሌሎች የጸጥታ አካላት አጀንዳ አድርገው አቅርበዋል። እነዚህ አጀንዳዎች የቀረቡት የሀገራዊ ምክክር ኮሚሽን ከፌዴራል ባለድርሻ አካላትና ከማህበራት ጋር ለሶስት ተከታታይ ቀናት ባካሄደው የምክክርና የአጀንዳ ማሰባሰብ መርሃ ግብር ላይ ነው። ይህ ተግባራዊ ከሆነ ኢትዮጵያ ከብሔር ተኮር ግጭቶች ነጻ ልትወጣ ትችላለች ተብሏል። አሁን ላይ ኢትዮጵያ ውስጥ ክልላዊነት አስተሳሰብ እስከመሆን ሄዷል። ይህን ለማጽዳትና ሁሉም ስለ አንዲት ሀገር እንዳስብ ለማድረግ ምናልባትም አንድ ትውልድ የፈጀ ስራ ሊጠብቅ ይችላል። በተለይም በየክልሎች የየራሱ መዝሙርና ባንዲራ እያጠና ያደገ ትውልድ አዲስ አስተሳሰብ ለመቀበል ብዙ ሊያደክም ይችላል። ይህ አጀንዳ በትክክል ከተፈጸመ ኢትዮጵያ በውጭ ኃይሎች የተጠመደባት ጊዜ እየጠበቀ የሚፈነዳ ትልቅ ፈንጅ እንዳመከነች ይታሰባል። በእርግጥ አሁን ያለ ኢትዮጵያ አወቃቀር በዘር ነው ለማለት አያስደፍርም። ለዚያም ነው በቋንቋ ተለይቶ የተከለለ የሚባለው። ኢትዮጵያ ውስጥ በዘር ከተባለ አብዛኛው ህዝቡ ዘሩ ተመሳሳይ ነው። የሚለያየው በቋንቋ እንጂ በዘር አይደለም። ኢትዮጵያ በዘር የሚተላለፍ የመንግስት ስርዓት የነበራት ቢሆንም በዘር የተከፋፈለ አስተዳደር አልነበራትም። የብሔር ፖለቲካ ስርዓት አራማጆች ከሀሳብ ልዕልና ተፋተው ነገድን ከነገድ በሚያጣርስ የመንደርተኝነት ፖለቲካ በብሔረሰቦች የእርስ በርስ ግጭቶች መሃል ተረማምዶ በስልጣን ኮርቻ ላይ እንዴት መቆየት እንደሚቻል ተጠበዋል። ላለፉት 30 ዓመታት ጉልበት ያገኙ እፍኝ የማይሞሉ የብሔር ፖለቲካ ነጋዴ ልሂቃን በአገርና ህዝብ ላይ ያሻቸውን ሲያደርጉ ፈሪ በራሱ ጠብ ገላጋይ ይሆናል እንዲሉ ብዙሃኑ ምሁራን ልቦናው እያወቀ ተጠግቶ መኖርን ወይም ከዳር ቆሞ ማየትን መርጧል ተብሎ ይታመናል። በአገሩ ላይ ሰርቶ የመኖር መብት ተነፍጎት በየአካባቢው ከሚፈናቀለው የኑሮ ውድነት ከገበያ ካስወጣው ጉስቁል ዜጋ ውጭ በጦርነትና በድርቅ ከየመኖሪያ አካባቢያቸው ተፈናቅለው ጽንስ ተሸክመው ሕፃን በጀርባቸው አዝለው ሌሎች ልጆችን በእጃቸው እየጎተቱ በየጎዳናው በአሳዛኝ ሁኔታ ለሚንከራተቱ እናቶች ጉስቁልና ቁልፍ ችግሩ በሕግ መታገድ ያለበት የብሔር ፖለቲካ መሆኑን የሚናገሩ ብዙ ምሁራን አሉ። ይህ በብልጽግና ማዕከላዊ ኮሚቴ የቀረበው አዲስ አቋም በሀገሪቱ የፖለቲካ መረጋጋትና በብሔራዊ ምክክሩ ሂደት ላይ ምን አይነት አዎንታዊ የሆነ አሉታዊ ጫናዎችን ሊያሳድር ይችላል? የእናንተስ ሐሳብ ምንድነው? በአስተያየት መስጫው ላይ አጋሩን። ስላዳመጣችሁን፣ ስለተከታተላችሁን እናመሰግናለን። አበቃን። ሰላም ለሀገራችን ይሁን።